ሰላም የተከበራችሁ ኢትዮጵያውያን እንዴት ናችሁ? ማቲያስ ነኝ። ይሄ ጌር በሚል ተከታታይ የማቀርብላችሁ 10ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀኑ ሴፕቴምበር 16 ነው። እንግዲህ 9ኛውን ቪዲዮ ሳቆመው እዚህ ጋር ይሄንን አንቀጽ እዚህ መጨረሻ ላይ የምናየውን ይሄኛውን ማለት ነው እሱን ጀምሬው እንግዲህ ሰዓቱ አለቀ እና በትክክል ሳላብራራውም እኔም ትንሽ እንግዲህ ምንድነው ጠጠር ያሉ ቃላቶች ውስጥ አሉበት መሰለኝ። በዛ ፍጥነት አንደርስታንድ አድርጌ ለማስቀመጥ ትንሽ ከበደኝ እና ሰዓቱም አለቀ። ስለዚህ እዚህ ጋር ያለው ነው የጨረስኩት። በተለይ ደግሞ ትራዲሽናል ላንድ ዩዝ ሲል እኔ አንደርስታንድ አድርጌ ማለት በኮመን እንግሊሽ ነው አንደርስታንድ ያደረኩት። ግን ትራዲሽናል ላንድ ዩዝ ሲል ትራዲሽናል ላንድ ዩዙ ማለት ዝም ብሎ በመደበኛ በሂውመን ላንጉዌጅ ይሄ አሁን ፕሮፌሽናል ቴክስት ነው። ስለዚህ ጃርገን ነው በሌላ አማርኛ ማለት ነው። እኔ ግን አንደርስታንድ ያደረኩበት መንገድ ጃርገን እንደሆነ ሳይሆን ኖርማል ነው እና ትራዲሽናል ሲባል ባህላዊ የገጠር ያለው የመሬት አጠቃቀም ነው ብዬ ነው ያሰብኩት። ግን እንደሱ ሳይሆን ትራዲሽናል ላንድ ዩዝ የሚለው ቦታው ማለት ማፕ ሲሰራውን ከተማ ውስጥ ይሄን ያህል ቦታ ለመኖሪያ ተሰጥቷል፣ ይሄን ያህል ቦታ ኢንዱስትሪ ተሰጥቷል፣ ይህን ያህል ቦታ ለቢዝነስ ለንግድ ተቋማት ተሰጥቷል፣ ይህን ያህል ቦታ ምናምን የሚባለውን የመሬት አከፋፈል ነው ትራዲሽናል ላንድ ዩዝ የሚለው እና እንግዲህ ላይክ ነው እንደዛ አድርጋችሁ ስትረዱት ኮምፕሊትሊ የአንቀጹ ትርጉም ይለወጣልና ያው የትላንትናውን እንግዲህ ከሰማችሁኝ አብረን እየተማማር ስለምንሄድ በዛ አስተካክላችሁ ትሰሙኛላችሁ ማለት ነው። እና ስንቀጥል ምን ይላል? ትራዲሽናል ላንድ ዩዝ ካቴጎሪስ ዱ ኖት ፕሮቫይድ ኢንዲኬሽን አባውት ላንድ ከቨር ፊቸርስ and can therefore not be used to provide accurate information about the amount of non-urban areas such as green space associated with each land use type ማለት እንትን ነው ዝም ብሎ በጠቅላላው ማለት ለጠቅላላው ለምሳሌ መኖሪያ ብለው ይሄን ያህል ይሏቸዋል፣ ኢንዱስትሪ ብለው ይሄን ያህል ይላሉ፣ ቢዝነስ ብለው ይሄን ያህል ይላሉ፣ የሆነ ነገር ይሰጧቸዋል። ችግሩ ግን ይሄ ውስጡ መኖሪያ ተብሎ ሁሉም እንደው ከጥግ እስከ ጥግ ከዳር እስከ ዳር ግጥግጥ ያለ የመኖሪያ ስፍራ አይሆንም። መሀል ላይ የሆነ የተተወ ነገር ምናምን ይኖራል። ግሪን ስፔስ ሊኖር ይችላል ነው። እንደዛው ኢንዱስትሪም ቢባል ቢዝነስም ቢባል ወይም መንግስት መስሪያ ቤቶችም ቢባሉ ወዘተ ማለት ይሄ ትራዲሽናል ላንድ ዩዝ ካታጎሪው እንትን ነው ዝም ብሎ ጠቅላላ መረጃ ነው። ዝርዝር ውስጡ ተሰባብሮ ስለማይገባበት መረጃ ስለሌለ ስፔስ አሶሺየትድ ዊዝ ላንድ ዩዝ ታይፕ ነው። እነዚህ ውስጥ ያሉትን ነን አርባን ኤሪያስ አያሳያችሁም ነው ማለት መኖሪያ ስፍራ ተብሎ ለምሳሌ እንበልና ፎር ላክ ኦፍ ቤተር ኤግዛምፕል ሀያት የመኖሪያ ሰፈር ቢባል ሁሉ ቦታ መኖሪያ አይደለም። አንዳንዱ መንገድ ነው፣ አንዳንዱ ሌላ ፓርክ ነው፣ አንዳንዱ እንደዚህ ነው፣ አንዳንዱ ክፍት ቦታ ነው ወዘተ። ስለዚህ ያንን ከግምት ውስጥ አያስገባም። ስለዚህ ምን ያህል ነን አርባን ኤሪያዎች አሉ ወይም የለውም የሚለውን ነገር ማወቅ አይቻልም ነው። ስለዚህ ይህን ኢንፎርሜሽን ስለማይሰጣችሁ ትራዲሽናል የሆነውን ላንድ ዩዝ ኤግዛምፕል ተጠቅማችሁ ከተሜነቱ በአረንጓዴ ቦታዎች ላይ ምን ያህል አስከፊ ተጽዕኖ አደርሷል ብሎ የሚለውን ነገር ማወቅ አትችሉም ማለት ነው። So each land use type patch can be composed by a mix of non-urban areas. ምክንያቱም አሁን ለምሳሌ አዲስ መኖሪያ ቦታ ይባላል፣ ውስጡ ግን ብዙ ግሪን ስፍራዎች ሊኖሩት ይችላሉ። የተለያየ አይነት ለምሳሌ ወንዝ ሊኖረው ይችላል፣ መሀሉ ላይ የሆነ ረግረጋማ ቦታ ሊኖረው ይችላል ወዘተ ወዘተ። ስለዚህ አይነግራችሁም ነው። For the objective of this study, the characterization of land use types by gross and net population densities was used. ስለዚህ ማለት ለዚህ ጥናት ዓላማ ሲባል የተጠቀምነው ግሮስ ኤንድ ኔት ፖፑሌሽን ዴንሲቲ የሚባለው ነው። ፖፑሌሽን ዴንሲቲ ዩዝ የሚባለው ነው ማለት ግሮስ ኤንድ ኔት ፖፑሌሽን ዴንሲቲ የሚባለውን ተጠቅመናል ነው። እንግዲህ ልዩነቱ ምንድነው ነው? ግሮስ ሲባል ለምሳሌ ለመኖሪያ ስፍራ የተሰጠው ምን ያህል ነው? አሁን ለምሳሌ አዲስ አበባ ውስጥ ለመኖሪያ
ተብሎ የተሰጠ መንደር አካባቢው ለምሳሌ 10 ሄክታር ነው ሊባል ይችላል። 10 ሄክታር ነው ሊባል ይችላል። ከዛ 10 ሄክታር ውስጥ ምን ያህል ሰው ይኖርበታል እዚህ አካባቢ በዚህ 10 ሄክታር ላይ በጠቅላላው ለመኖሪያ ተብሎ ከተሰጠው ለመኖሪያ ስለዚህ ለመኖሪያ ተብሎ የተሰጠው ጠቅላላ ሲሰጥ 10 ሄክታር ተብሎ ሊሰጥ ይችላል። 10 ሄክታር ተብሎ ሊሰጥ ይችላል። እዛ 10 ሄክታር ላይ አይዶን ነው እንግዲህ 500 ሰው ሊኖር ይችላል። ዝም ብዬ ኤስቲሜት ነው። ከዛም በላይ ማለት በ10 ሄክታር ምን ያህል ቤት ሊገነባ እንደሚችል እውቀቱ የለኝም። ዝም ብዬ ነው የምላቸው። 500 ሰው አለ ቢባል ይሄ ግሮስ ፖፕሌሽን ዴንሲቲው ነው። ነገር ግን አክቹዋሊ ከዚህ 10 ሄክታር ውስጥ ሄዳችሁ ደግሞ ስንት ቤት ተገንብቷል ማለት ቢልት ኤሪያ የሚሉት አላቸው። ቢልት ኤሪያ የሚባለው ምንድን ነው? ይሄ በቃ ማለት የተገነባበት ስፍራ ማለት መንገዱን ሳትጨምሩ ግሪን ኤሪያውን ሳትጨምሩ ወዘተ ወዘተ አክቹዋሊ ስትራክቸር ያረፈበት ቦታ ግንባታዎች የተሰሩበት ቦታ ምን ያህል ነው ላይክ ነው ምን ያህል ነው። ስለዚህ ይሄኛው ግሮስ ነው ማለት ነው። ይሄኛው ኔት ነው ማለት ነው። ኔት ፖፑሌሽን ዴንሲቲ ይሰጣቸዋል። ስለዚህ ኔት ፖፑሌሽን ዴንሲቲው ለምሳሌ 500 ሰው የሚኖረው ምናልባት በ8 ሄክታር መሬት ላይ ሊሆን ይችላል ማለት ነው። አክቹዋሊ ማለት ቢልት ኤሪያ የሚባለው ነገሮች የተገነቡበትን ቦታ ኮንሲደር ስታደርጉ ማለት ነው። ስለዚህ በሁለቱ መካከል ያለው ልዩነት የትኛው ላይክ ነው? ግሮስ ማይነስ ኔት ስታደርጉት በመካከሉ ማለት ክፍተት ያልተገነቡ ግንባታ ያልነካቸው ቦታዎችን ታገኛላችሁ ማለት ነው። ስለዚህ እንደዛ በማድረግ ነው ኔት ኤሪያዎቹን ያገኝ ማለት ነን አርባን ኤሪያዎቹን የምናገኘውና ማለት ግንባታው ወይንም አርባናይዜሽኑ ምን ያህል ተጽዕኖ አሳድሯል። ምክንያቱም አልቲሜትሊ አት ኤንድ ኦፍ ዘ ዴይ ግንባታ ያረፈበት ነገር ነው ከተሜነቱ ነው አይደለም። ስለዚህ ከህዝቡ ቁጥር አንፃር የግንባታውን እንትን አይተን ይሄን ያህል ተገንብቷል ይሄን ያህል እንደዚህ ያለ ብለን እናያለን ነው። ስለዚህ እንደዛ አድርገን በጠቅላላው በግሮሱና ማለት በኔቱ በተጣራው መካከል በጠቅላላውና በተጣራው መካከል ያለውን ቦታ አይተን ምን ያህል ከተሜነቱ ጫና ፈጥሯል የሚለውን ነገር እናውቃለን ነው። ይህንን ሜተድ ነው የተከተልነው እንጂ ዝም ብሎ የተሰጠውን መረጃ ለምሳሌ ይህን ያህል ቦታ ለግንባታ ይህን ያህል ለመኖሪያ ይህን ያህል ለኢንዱስትሪ ተሰጥቷል የሚለውን መረጃ ከወሰደን ውስጡ ያሉትን ቦታዎች ስለሚሸፍን አይነግረንም ነው ሀሳቡ። ምን ያህል ምንድን ነው የሚባለው ኤክስፕሌን ማድረጋችሁን እርግጠኛ መሆን ቻሌንጂንግ ይሆናል ማለት ኖርማል እንትኑ ምንድን ነው አስዩ የሚያደርገው ቦታዎችን አሁን አዲስ አበባ እንደዚህ አድርጋችሁ ብትወስዱት ይሄ ለመኖሪያ ይሄኛው ለኢንዱስትሪ ይሄኛው ለቢዝነስ ኤሪያ ይሄኛው ለመንገድ ይሄኛው ምናምን ውሏል ብሎ እንደዚህ አይነት ነገር ይሰጣቸዋል። ፕሮብለም ኢዝ እዚህ ውስጥ አሁን ለምሳሌ ለመኖሪያ የተባለ ውስጥ ብዙ እንትኖች ሊኖሩ ይችላሉ ግሪን ኤሪያዎች። ለኢንዱስትሪ የተባለውም ውስጥ ብዙ ግሪን ኤሪያ መንገድ ራሱ ተብሎ መሀሉ ላይ እንትን ምናምን ሊኖረው ይችላል። ዩ ካናት ጌት ማለት ምን ያህል ግሪን ኤሪያ ትታቸዋል የሚለውን ነገር ማወቅ አይቻልም። ስለዚህ ቤስት ወይ የምናደርገው ምንድነው ምን ያህል ሰው ማለት ምን ያህል ቦታ ተገንብቷል በሚለው ነው ስትራክቸሩ ምን ያህል ቦታ ላይ አርፏል በሚለው የፖፑሌሽን ዴንሲቲውን ቶታል እና ግሮስ የሚባለውን ወስደን ኔቱ በትክክል ሰዎች ለመኖሪያ ለምናምን ግንባታ የተገነባበትን ቦታ ይሰጠናል። ግሮሱ ግን ጠቅላላው ነው። ስለዚህ ሁለቱን ስናንቀናነስ አክቹዋሊ ምን ያህል መሬት ለእንትን እንደተተወ እናገኛለን። ያም ከተሜነቱ በአረንጓዴ ስፍራ ላይ ምን አይነት ጫና እንደፈጠረ ማወቅ እንችላለን ይላል ማለት ነው። እና such indices were deemed to be appropriate proxy measures of urbanization trends in the three case study areas እንግዲህ በተመረጡት 3 የጥናት አካባቢዎች ማለትም አዲስ አበባ፣ ጫንጮና ወለጋ እነዚህ አይነቶቹ ኢንዳይሲሶች ወይም እንግዲህ ምን እንደምንላቸው አላውቅም እንደዚህ አይነት ልኬቶቹ መለኪያዎቹ ማለት አርባናይዜሽንን ለመለካት ተዘዋዋሪ መንገዶች ናቸው ነው። በፖፑሌሽን ዴንሲቲ አድርገን ምን ያህል አርባናይዜሽን ተከናውኗል ብለን በተዘዋዋሪ ማወቅ እንችላለን። ፕሮክሲ ይሰራሉ ነው። The binary logistic regression model was used to decipher some of the factors that explain the adoption and non-adoption of sustainable practices in the management of non-urban areas in the study areas። ስለዚህ እንግዲህ
ባይነሪ ሎጂስቲክ ሪግሬሽን ማደል የሚባል እንትን ተጠቅመን ምን አይነት ምክንያቶች ናቸው ሰስተነብል ፕራክቲሱን ማለት ሰስተነብል ፕራክቲስ ይሄ እንግዲህ አረንጓዴ ቦታውን በማልማትና ባለማልማት ጉዳይ ላይ ሰዎች ሰስተነብል የሆነው ምን ማለት ነው? ከተማው ሲሰራ አረንጓዴ ቦታዎችን ማልማትን እና መጠበቅ አስፈላጊነታቸውን ተረድቶ የሚያስፈልጋቸውን ወጪ ከበር አድርጎ እነዛን ቦታዎች ለመጠበቅ የሚያስፈልገውን እውቀት፣ ችሎታ ከግብዓት ተጠቅሞ ያንን ለመስራት ምን ወሰነው ማለት ከሰራ ምን አግዞት ሰራ፣ ካልሰራ ደግሞ ምን ከልክሎት ሳይሰራ ቀረ የሚለውን ነገር ለማወቅ ባይነሪ ሎጂስቲክ ሪግሬሽን ማደል የሚባለውን ተጠቅመናል ይላል። እንግዲህ ዝርዝሩ በሚቀጥለው ክፍል ተሰጥቷል ነው። ዲቴልስ አር ጊቭን ኢን ዘ ኔክስት ሴክሽን። በነገራችን ላይ ማለት ኢንትረስቲንግ የሆነ ነገር ዛሬ ጠዋት አግኝቼ እሱን ሼር ላርጋችሁ መረጃ ማለት ነው። ያው ከከተሜነት ጋር ይያዛል። ስፔሲፊካሊ ከዚህ እኔ ካልኳችሁ ቶፒክ ጋር የሚገናኝ አይደለም ማለት ይገናኛል፣ ግን ማለት አሁን ከምናወራው ከፔፐሩ ኤግዛክትሊ ጋር አብሮ የሚሄድ ነገር አይደለም። ይሄ ሁለት ግራፎች ይታያቸዋል። በዚህ በስተግራ በኩል ያለው ሙሉን ቀይ የሆነ ነገር ይታያቸዋል። በዚህ በስተቀኝ ደግሞ እንግዲህ እንደ ኦሬንጅ ነገር አለው፣ ብርቱካናማ ከለር፣ ከዛ የሆነ ምን ልበላችሁ ክኮጥ ቢጫና ግራጫ ከለሮች ታያላችሁ። እና እንትኖች ናቸው ነው እነዚህ ምንድነው የሚያሳዩት መሰላችሁ? ቻይና ከሌላው ዓለም ጋር በአመት በ2023 ዓመተ ምህረት በ2023 ዓመተ ምህረት ምን ያህል ኮንክሪት ደፋች ነው ማለት በጣም እኔ እንግዲህ እንዳልኳችሁ አይ ኮንሱም ላር ኦፍ ኢንፎርሜሽን እና አንዱ ከተወሰነ ጊዜ ዓመት በፊት ነው አሁን አሜሪካኖች ስለ ቻይና በጣም አናላይዝ ያደርጋሉ። ምክንያቱም የቻይና እድገት በከተሜነት በቴክኖሎጂ በምናምኑ ግራም ያጋባ ነው ማለት በቃ እንዴት ልበላችሁ በጣም የሚያስገርም ነው። እና ቻይና ባለፈው 30 ዓመት ያፈሰሰችው የኮንክሪት መጠን ማለት ነው እንግዲህ በሰራችው ግንባታ ማለት ነው ያፈሰሰችው የኮንክሪት መጠን ወደ 60 ምናምን ቢሊዮን ቶን የሚሆን ነውና ይሄ 60 ምናምን ቢሊዮን የሚሆን ቶን የሚሆን ቻይና ያፈሰሰችው የኮንክሪት ወይንም የሰራችው ስራ አሜሪካን ሀገር ከተመሰረተች ጀምሮ እስከ ዛሬ ድረስ ከሰራችው ግንባታ ይበልጣል። ላይክ ነው ኮምፓሪዝኑን አስቡት። አሜሪካ እንግዲህ ሌትስ ሴይ 1776 ላይ ፋውንድድ ሆናለች አይደለም። 1776 አንስቶ እስከ 2025 ነገር ወደ 250 ዓመት አለ ማለት ነው። በእነዚህ በ250 ዓመት ውስጥ አሜሪካን ላይክ ነው ከተማ እንግዲህ ግድግድ ያለ ነው የአሜሪካ ከተማ አይደለም። ሰዎች አሜሪካ ሄደው ሲመጡ ከሚገርማቸው እንዴት አድርገው ይህን ሁሉ ነገር ሰሩት እስኪባል ድረስ በጣም ኮንስትራክትድ የሆነ ሀገር ነው አሜሪካ ነው። እና እንደዚህ አይነት ግንባታ የተሰራ ነው። ቻይና ግን ከ1993 ጀምሮ እስከ 2023 ወይም 25 ድረስ which means ነው ላይክ ነው ስንት ነው በ30 ዓመት ማለት ነው just like a mere 3 decades በ3 10 ዓመታቶች ውስጥ ያፈሰሰችው የኮንክሪት መጠን አሜሪካ በ250 ዓመት ውስጥ ካፈሰሰችው የኮንክሪት መጠን ይበልጣል ብለው እነሱ አሜሪካኖቹ ራሳቸው አናላይዝ ሲያደርጉ ሰምቼ አንዳንዴም ኤግዛጀሬሽን ይመስላል ማለት ነው። ራሳቸውን ያለክ ነው ምንድን ነው የሚባለው ማለት አሜሪካ በጣም የኢንፎርሜሽን ሀገር ስለሆነ ማለት የማይተነተን ዴታ የማይቀርብበት ነገር የለም እና እንደዛም ሊሆን ይችላል ብዬ ግን አጋጣሚ ዛሬ አሁን ቻት ጂፒቲን ስታገኙት you can verify ያን ኢንፎርሜሽን የሰማሁት ከቻት ጂፒቲ በፊት ነው እና ቻት ጂፒቲ ስታገኙ እስኪ ምን እንደዛ ነው ስለ ላይክ ነው you can almost say that ብሎ አሁን ይሄ ስታቲስታ የሚባል የሆነ እንግዲህ ኦንላይን ላይ ያለ እንትን ጀነሬት ያደረገውን መረጃ ሰጠኝ እና አሁን እዚህ ጋር እንደምታዩት ይሄ የ2021 ዓመተ ምህረት ነው። ኤስቲሜትድ እችን እያነበብኳት ነው። ኤስቲሜትድ ሴመንት ፕሮዳክሽን ባይ ካንትሪ ኢን 2023 ኢን ሚሊየንስ ኦፍ ቶንስ ይላል። ስለዚህ ይሄ 2100 እና 2000 የሚለው በሚሊየንስ ስትለውጡት ይሄ 2 ቢሊዮን ነው፣ ይሄኛው 2.1 ቢሊዮን ነው ማለት ነው። ስለዚህ ቻይና በ2023 ዓመተ ምህረት ዳምፕ ያደረገችው የገነባቸው ኮንስትራክሽን ማለት ነው
ያፈሰሰችው ኮንስትራክሽን 2.1 ቢሊዮን ቶን ነው በአንድ ዓመት ውስጥ ያፈሰሰችው ኮንስትራክሽን እንትን ማለት ነው። በዛ ዓመት ውስጥ ህንድ 410 ሚሊዮን ቶን ነው ያፈሰሰችው። ቪየትናም 110 ሚሊዮን ቶን ነው ያፈሰሰችው። ዩናይትድ ስቴትስ ኦፍ አሜሪካ 91 ሚሊዮን ቶን ነው ያፈሰሰችው። የቀረው ሌላው ዓለም እነዚህ ሶስቱ ሀገሮች ትልልቅ ቻንኩን የያዙት ናቸው ነው ቻይና፣ ቪየትናም እና አሜሪካ ማለት ነው። እነዚህ ሶስቱ ትልቅ እንግዲህ ይቅርታ ኢንዲያ ማን ነው ቪየትናም እና ዩናይትድ ስቴትስ ኦፍ አሜሪካ በ2023 ዓ.ም ከዓለማችን ላይ ከቻይና ቀጥሎ ትልልቅ ኮንክሪት ያፈሰሱ ሀገሮች ናቸው፣ ወይም ከፍተኛ አርባናይዜሽን ውስጥ ናቸው። የቪየትናም ገርሞኛል። አሁን ይገርማቸው ማለት ልክ ነው ምንድነው ፈረንጆቹ እንደሚሉት ብሬክኔክ ስፒድ ነው እንግዲህ ከተሜነት እየሰራች ያለችው ማለት ነው። በሚያስገርም ሁኔታ ገርሞኛል በጣም እና እነዚህ አራቱ ተደምረው ይህንን አሁን ለምሳሌ 91 110 ስታደረጉት 200 ይመጣል። 612 ሚሊየን ኮንክሪት ያፈሰሱት ሶስቱ ሀገሮች ናቸው። ሜጀርሊ ኢንዲያ ሆና ማለት ነው። ማለት የእነሱን እንግዲህ 3 እጥፍ ሆና የቻይናና ዩናይትድ ስቴትስ እና የቪየትናም ሬስት ኦፍ ወርልድ ኢንክሉዲንግ አስ ኤንድ ኤቭሪባዲ ተደምሮ 1389 ወይም 1 ሚሊዮን 3 ላይክ ነው ይቅርታ ማን ነው ስሙ 1 ቢሊዮን 389 ሚሊዮን ኮንክሪት ቶን ነው ያፈሰሰው ሌላው ዓለም ማለት ነው። but the surprising fact is እነዚህ ሁሉ ህንድን ጨምሮ ቪየትናምን ጨምሮ አሜሪካንን ጨምሮ እና የቀረው ዓለም በሙሉ ተጨምሮ በ2023 ዓ.ም ያፈሰስነው ኮንክሪት ከቻይና ያንሳል በ100 ሚሊዮን ቶን ሊትራሊ በ100 ሚሊዮን ቶን። 100 ሚሊዮን ቶን ማለት ምን ማለት ነው? አሜሪካ ባፈሰሰችው ወይንም ከመላ ገደል የቪየትናምና የአሜሪካ አቨሬጅ አማካይ ካፈሰሱት በላይ ነው። ባፈሰሱት የቻይና ይበልጣል። ኮምፓሪዝኑን አይታችሁታል። እና ቻይና ባለፈው 30 ዓመት ከ1993 አንስቶ እስከ 2023 ዓ.ም ድረስ 400 ሚሊዮን ህዝብ ነው ከገጠሬነት አውጥታ ከተማ ውስጥ ያስገባችው። 400 ሚሊዮን ፒፕል። ይሄ 400 ሚሊዮን ፒፕል ኢትዮጵያኖች እንግዲህ 130 ሚሊዮን ነን ይባላል። ስታቲስቲክስ ድርጅት 109 ነው ይላል። ዋቴቨር ቢያንስ ግን የኢትዮጵያን 3.5 እጥፍ ነው ወይንም 350% በላይ ጠቅላላ የኢትዮጵያን ህዝብ ከገጠር አውጥተን ከተማ ብናስገባው እና ያንን 3 ጊዜ ብንሰራው ከምንሰራው በላይ ነው ቻይና በ30 ዓመት ያደረገችው ማለት ነው። እኔ ለምን መሰላችሁ ይህንን እንግዲህ እንዴት አመጣሁ ካላችሁኝ ይህን ያመጣሁበት ምክንያት ምንድን ነው? ቻይና በ30 ዓመት 400 ሚሊዮን ህዝብ which is almost 3.5 like ነው times greater than our total population ከመላ ሀገራችን ህዝብ በ3.5 እጥፍ የሆነ ህዝብ በ30 ዓመት ከገጠሬነት አውጥታ ወደ ግብርና አስገብታ ወደ ከተሜነት አስገብታ አካባቢ ላይ ይሄ ነው የሚባል ጉዳት አላደረሰች ማለት በቃ ፓርኮች አሉ፣ መዝናኛዎች ስቲል ለዛውም ደግሞ ሳይታቀድ ነው። አሁን ለምሳሌ እነዚህ ነን አርባን ኤሪያስ የሚባሉት ነገሮች አብረው ፕሪፕላንድ ሆነው ኢንተግሬትድ ሆነው ላይክ ነው አሁን ከአርባናይዜሽኑ ጋር አብረው አሁን ይሄ ወረቀትም እንደሚለው ጌሩም እንደሚለው ማለት ኤአዩ ጀነሬት ያደረገው ቅድም እንደሚለው ፕሪፕላንድ ሳይሆን ነው። ለዛው ፕሪፕላንድ ሳይሆን ዝም ብለው ማለት በቃ ምንድን ነው ረግረግ ቦታ እያደረቁ ወንዝ እየጠረጉ ደን ምናምን እያሉ ነው ከተማውን ባንዴ የገነቡትና 400 ሚሊዮን ከድህነት አወጡ ማለት ምን ማለት ነው? ከተማ ያደረጉት ማለት እኮ ነው። በነገራችን ከድህነት ማውጣት ማለት ይሄ ገንገበት ሙትቻ ያዲግ እንደሚለው ከድህነት ማውጣት ማለት አንድ ላም ካለው 3 ላም እንዲኖር ማድረግ አይደለም። ዝም ብል እሱን አይደለም። ሪሊ ከተማ አምጥተው ሞደርናይዝድ ላይፍ ውስጥ አስገብተውት ማለት ይሄን ያደረጉት እና ይሄን ሲያደርጉ ኑሮውን አካባቢውን ይሄ ነው በሚባል መልኩ አልጎዱትም።
ለዛውም ፕላን ሳያደርጉ ሰርተው ማለት ነው። እና ፕላን ሳያደርጉ ሰርተው አሁን ካቻፕ ለማድረግ ጥሩ ስራ እየሰሩ ነው የሚባለው ነው። እነዚህ ነን አርባን ኤሪያሶቹን ፕሪዘርቭ ማድረግ እና አብሮ ኢኮሎጂካል ሰርቪስ ያልናቸውን አየር ማጥራት፣ ውሃ ማጥራት፣ ምንድነው ጎርፍ መከላከል ወዘተ ወዘተ እነዚህን ስራዎች ይሰራሉ። መስራታቸው ስለተረጋገጠና ስለታወቀ በየከተሞቻቸው እነዚህን እንደገና ሪሃብሊቴት ማለት ሪዲዛይን ላይ ናቸው ነው። በት they have so beautiful cities 400 ሚሊዮን ህዝብ በ30 ዓመት ከገጠር አውጥተው ከተሜነት አስገብተው ማለት ነው። ሌላው ኢምፖርታንት ቲንግ እኔ አሁን እንግዲህ ከነዚህ አንድ ሌላ ተጨማሪ እንትን ላሳያችሁ ግራፍ። አሁን ይሄ መቼ ነው መሰላችሁ? ቻይና ሜክስ ሞር ሰመንት ዳን ዘ ሬስት ኦፍ ዘ ወርልድ። ይህም እንደዚሁ ነው የሚለው እና በ2018 ደግሞ 2017 ነው ልክ ከሆነ እንግዲህ ልክ ከሆነ በ2017 ደግሞ ኢንታውዘንድ ነው ይኛው ላይክ ነው። በ2023 2.1 ነው ያደረገችው። በ2017 ደግሞ 2.4 ቢሊዮን ነው እና እዚህ ጋር ያሉትን ሀገሮች በሙሉ ጨምሮ ነው የያዘው ነው። ኢንዲያ 270 ሚሊዮን ነው ሴመንት ፕሮዲስ ያደረገችው። ዩናይትድ ስቴትስ 86 ሚሊዮን ነው። የቪየትናም ገርሞኛል። ላይክ ነው ኢትስ ኒው ቲንግ ፎር ሚ። ህንድም እንደዚህ በጣም ከፍተኛ ማለት ፍንዳታ የከተሜነት ፍንዳታ ላይ ናቸው ማለት ነው። ኤክስፕሎድ እያደረጉ ነው ህንዶች እንግዲህ በጣም ማለት ላይክ ነው ዘመናዊነት ውስጥ እየገቡ ነው ማለት ነው። ማለት ዘመናዊ ላይክ ነው what I'm trying to say is they are trying to create like ነው an urban civilization እና በጣም ከፍተኛ ነው። በእርግጥ የህዝብ ቁጥራቸው ከቻይናም አሁን የበለጠበት ሁኔታ ነው ያለው። ላይክ ነው ቢሊየንስ ነው ቁጥራቸው። ግን ቢሆንም ምን ልበላችሁ አይውሽ እንትኑን ብንሰራው ምንድነው ፐርሄድ ምን ያህል ፐርካፒታቸው የሴመንት ፕሮዳክሽን ኦር የኮንክሪት ፕሮዳክሽናቸው አኑዋሊ ፐርሄድ ለምሳሌ ከዩናይትድ ስቴትስ ከምን ጋር በምን ያህል ይነጻጸራል? ምክንያቱም አሁን እዚህ ጋር 270 ስታደረጉት ይሄ 86 ነው። ኦልሞስት 160 320 ምናምን 3 እጥፍ ነው ማለት ነው። ፖፕሌሽን ዋይዝ ግን ማለት አሁን በኮንክሪት ካያችሁት ህንድ የአሜሪካን 3 እጥፍ እያመረተች ነው። ፐርሄድ ግን በሰው ግን ምክንያቱም ካላቸው የህዝብ ቁጥር አንጻር ስታዩት ፐርሄድ ምን ያህል ኮንክሪት እያፈሰሱ ነው ብትሉ አሜሪካ የምትበልጥ ይመስለኛል። ለምሳሌ ነው ላችሁ ወይም ቪየትናም የምትበልጥ ይመስለኛል። ምክንያቱም የአሜሪካ ህዝብ 350 ሚሊዮን ነው፣ የህንድ ወደ 1.45 ቢሊዮን ነው። ስለዚህ 270 ሚሊዮንን ለ1.5 ቢሊዮን ስታካፍሉት እና 86 ሚሊዮንን ለ350 ስታካፍሉት የምታገኙት ውጤት ምናልባት 86ን ለ350 ስታካፍሉ ለምሳሌ ምን ልበላችሁ፣ ለምን አንሰራው? ሲጋውን የሚለው ስንት ነው? 86 300 የአሜሪካ ነው። 270 ሺህ የህንድ ነው። so if you do the math like ነው 86300 የአሜሪካ ህዝብ 350 ሚሊዮን ነው። 350 ሚሊዮን ነው። ስለዚህ እንዲያርጋችሁ ብታረጉት በመቶ ሺህ ስታባዙት 24 ነገር ይመጣል ማለት በመቶ ሺህ ተባዝቶ በመቶ ሺህ ማባዛው ለምንድነው ነጥብ ምናምን ባረጋው ዝም ብለን አሁን ነው ነምበር እንዲሆን ኳንቲፋየር እንዲሆን ነው እንጂ what does it mean nothing 24 ነው። የማን ነው ስሙ 270 okay like no what I'm trying to do is 86 ይቅርታ እንትኑ 86 ሚሊዮን 300 ሺህ 86 ሚሊዮን 300 ሺህ ሲካፈል 350 ሚሊዮን። ስለዚህ ስንት ልክ ነው ምን ያህል ያፈሳሉ አሜሪካኖች ብንል ማለት
0.24 ወይም ሩብ የሆነ 0.24 ቶን ያፈሳሉ በግለሰብ ደረጃ ስንሰራው ማለት ነው። 0.424 ቶን ፐር ሄድ ያመርታሉ ነው። የህንዶቹ ደግሞ 270 ሚሊዮን ቢሊዮን ነው። 270 ሚሊዮን ሲካፈል 1.5 ቢሊዮን ብናደርገው 1 ቢሊዮን 500 ሚሊዮን 0.18። ስለዚህ ማለት 20 ቶን አንድ ቶን 1000 ኪሎ ነው። ስለዚህ ይሄኛውን 20 ብናደርገው 200 ቶን እና 240 ቶን ብለን ልንለው እንችላለን። ላይክ ነው 240 ኪሎ። ሐሳቤ ምንድን ነው? ህንዶች ብዙ ነው የሚያፈሱት፣ ግን በግለሰብ ደረጃ ምን ያህል ያፈሳሉ ብላችሁ ስትሉ በግለሰብ ደረጃ በአማካይ 200 ኪሎ ግራም ኮንክሪት እያፈሰሱ ነው በአመት በ2017 ዓ.ም። ስለዚህ አንድ ሰው 200 ኪሎ ግራም በአማካይ ፈጅቷል ማለት ነው። አሜሪካን ሀገር ደግሞ አንድ ሰው 240 ላይ ነው የ40 ኪሎ ግራም ልዩነት አለው። ኤኒዌይ ግን ፖይንት ቻይና 2.4 ቢሊዮን ኮንክሪት በ2017 ዓመት። እነዚህ ሁሉ ሀገሮች ግን ተደምረው ህንድ፣ ዩናይትድ ስቴትስ፣ ቪየትናም፣ ተርኪ፣ ኢንዶኔዥያ፣ ሳውዲ አረቢያ፣ ሳውዝ ኮሪያ፣ ኢጅፕት፣ ራሽያ፣ አይራን፣ ብራዚል፣ ጃፓን እነዚህ በሙሉ ተሰብስበው 1 ቢሊዮን 728 ሚሊዮን 300 ቶን ነው ያፈሰሱት which is much lower than ቻይና። እና ቻይና ብቻዋን አንድ ሲንግል ሀገር ይህን ሁሉ ኮንክሪት እያፈሰሰች ነው። ይህን ሁሉ ኮንክሪት አፍስሳ ግን ምናልባት ቻይና ለምሳሌ በአካባቢ ብክለት በጣም ፋብሪካዎች በመብዛትና ነው እነዚህ ሲኤፍሲ የሚባሉት ካርቦ ፍሎሮ ክሎሪን የሚባሉት እና ኦዞን ሌየር ይቀዳል ምናምን ብለው እንዳልኳቸው እንትን ኔጌቲቭ አድቮኬት ለመሆን አይደለም፣ ግን ኦዞን ሌየር መልሶ ገጠመ እየተባለ ነው አሁን ስንሰማ በአብዛኛው። ኤኒዌይ ስንትኑን ዲቤቱን እንተወውና ግን ቻይና ብዙ ኮንክሪት ዳምፕ እያደረገች ነው። በጣም አርባናይዜሽን ፈጥራለች። 400 ሚሊዮን ህዝብ የኢትዮጵያን 3.5 እጥፍ የሚሆን ህዝብ በ30 ዓመት ውስጥ ከገጠር አውጥታ ከተማ ያደርጋለች። ኢኮኖሚያ ተተኩሷል ማለት የሚገርማችሁ ነው እኮ ማለት ልክ ነው። in just 20-50 years ኦልሞስት አሜሪካ በ250 ዓመት የደረሰችበት ደረጃ ላይ ኦልሞስት ልትደርስ ነው ወይንም ደርሳለች ማለት ትችላላችሁ። ማለት በጣም ብዙ ኮንስትራክሽን ያለው በጣም ጥራት ያለው ምናምን ያለ ብዙ ኮንስትራክሽን። the point is እንደዛም ሆኖ ግን አካባቢያቸው አልተጎዳም። ምናልባት እንዳልኳቸው አሁን ከፋብሪካ በሚወጡ ጭሶች ምናምን ይሄ ማለት አሁን ለምሳሌ ሻንጋይ ምናምን አየር የታሸገ ድረስ እስኪሸጡ ድረስ ደርሰዋል ይባላል። ላይክ ነው ግን it's not due to the urbanization ላይክ ነው። ፋክተሪዎቹ እንዴት ልበላችሁ ስራቸውን መስራት ማለት what I'm trying to say is ያው ላይክ ነው ፋክተሪዎቹ ለከተማ ግንባታ የሚያገለግሉት ነገር ሊኖር ይችላል። ነገር ግን የአካባቢ ብክለት የአየር ብክለት ምናምን አምጥተው ሊሆን ይችላል ከሚወጡት ጭሶች የተነሳ። ነገር ግን እነዚህ ነን አርባን ኤሪያስ የሚባሉትን ኤሪያዎች they maintain them like ነው። ብዙ ፓርኮች እየሰሩ ነው፣ እያገናኟቸው ነው፣ ባዮዳይቨርሲቲ ይጠብቃሉ። ማለት መጀመሪያ ላይ ኮንሰርናቸውም አልነበረም ማለት በአፋጣኝ ከዛ ከገቡበት የሶሻሊዝም እብደት ወጥተው ኢቨን ዶ ስቲል ማነው ሺጂንፒንግ አሁን ባለፈው ሰምታችሁታል በማርክሲዝም እና ሌኒኒዝም እየተመራን ይላል። የት ነው የምትኖረው? ምን እያጨስክ ነው ነው የሚያስብላችሁ። has nothing to do with what Marx and Lenin said ማለት የቻይና ኢኮኖሚ አሁን ኦፕሬት የሚያደርግበት ሜካኒዝም እና መንገድ ሰውየው ዝም ብሎ በራሱ ዓለም ነው የሚኖረው ነው የሚያስብላችሁ ሺጂንፒንግ he doesn't have any idea what the heck is going on እና ቻይና ይህንን ያህል እንትን ፈጥረዋል ነው ከተሜነት ፈጥረዋል በ30 ዓመት። ሉክ ነው the difference ሌላው ዓለም ተደምሮ ከነሱ ጋር አይደርስም ነው። በዛ መጠን ቻይናን ደግሞ አፍሪካን እና ለምሳሌ አሁን ቻይና ራሱ ትልቅ ሀገር ነው it's a big country
ነገር ግን ስታነጻጽሩት ቻይና ኢዝ ናት ቢግ። አሁን አፍሪካ ውስጥ አስገብታችሁ ብታዩት ማለት ኮምፓሪዝን፣ እንዲያውም አሁን ማን ነው ስሙ አፍሪካ ህብረት ነው ምናምን ስኬል ሲደረግ የአፍሪካ ካርታ ዲስፕሮፖርሽኔትሊ ነው ለእንትን ተብሎ አንሷል እና ይስፋልን ምናምን ይላል። ራስ አስፍጣ ስራ ከፈለግ ማለት ኢትስ ረሌቫንት ለማለት ነው። አይ ዶንት ኖ እንግዲህ ለፕሮፓጋንዳ ሊመች ይችላል፣ ግን ቻይና ትንሽ ሀገር ነው ማለት ከኛ አሁን ካለንበት እና ደግሞ በጣም በረሃ ያለው ሀገር ነው ማለት ወደዚህ ወደ ነው ዌስት ኦፍ ቻይና ኢዝ ሶ ዴዘርት ኤንድ ሶ ፎርት ደስፓይት ኢት ኦል 1.5 ቢሊዮን ማለት እኛ አፍሪካን አስቡን ተደምረን የቻይናን ህዝብ አንሆንም እኮ ኢንታይሪቲ ኦፍ አፍሪካ ማለት ጠቅላላውን የአፍሪካ ህዝብ አስባችሁት ማለት ሳይዙን አስቡት። ቻይና ነው ቻት ጂፒቲን ነው ሳይዝ ሰርፌስ ኤሪያ ዋይዝ how does China compare with Africa? How does China compare with Africa? All right, we compare with Africa. Right, let's carefully compare the surface area of China. Total land area, it's 9.6 million kilometers square. Almost you can say it's 9 times የኢትዮጵያን 9 እጥፍ ነች ነው ቻይና ነው። Rank 4th largest country in the world after Russia, Canada, and the United States. Africa total is 13.37 million kilometers square. ስለዚህ አፍሪካ 3 እጥፍ ነው የቻይና ነው ሰርፌስ ኤሪያው ማለት ነው። second largest continent after Asia. ነው አፍሪካ is roughly 3.2 times larger than China. 3.2 እጥፍ ነው የቻይና population wise. All right, I think it will understand. All right, China 1.4 billion people 2025 estimate, Africa 1.48. all right, almost እንግዲህ I thought ምናንስ ነበር ይመስለኝ፣ ግን እንደሚመስለው እኛ ትንሽ በምንድን ነው የሚባለው በ0.8 ማለት 80 ሚሊዮን ምናምን የበለጠ ህዝብ አለ አፍሪካ ውስጥ በጠቅላላ ቻይና ውስጥ ካለው ህዝብ በተለይ አሁን እንግዲህ ቀንሰው ነው። ምን ልላችሁ ነው? በእኛ በአፍሪካ 1/4ኛ ቦታ ላይ ነው what percentage of China is desert. Let's go carefully. Gobi Desert stretches across the northern China into Mongolia to desert area. 1.3 to 1.6 million kilometers of squares. Percentage of China it's 15% 16% የሚሆነው የቻይና አካባቢ ዴዘርት ነው ማለት ነው። what about Africa? of course ሳሃራ ሰፊ ነው። ሳሃራና ካልሃሪ ያሉ ካልሃሪ ናሚቢያ አላውቀውም። ናሚቢያን ዴዘርት አለ። ዴዘርት ኤሪያ 9 million kilometers square. Kalahari 10 to big የኛ እጥፍ ነው። ኤኒዌይ whatever the case ማለት ዴዘርት ሆኖ አንሃብተብል ነው ማለት አይደለም። ለምሳሌ ምን ልበላችሁ፣ ግብጾች ተሰብስበው 95 አሁን ለምሳሌ ግብፅን የምትወስዱት I think it's the third most populous country in Africa ማለት መጀመሪያ ዲአርሲ ይመጣል፣ አይ ቲንክ ናይጄሪያ ይመጣል፣ ቴን ዲአርሲ፣ ከዛ ኢትዮጵያ መሰለኝ፣ ከዛ ግብፅ አራተኛ ወይ ምናምን። በጣም ፖፑሌትድ የሆነ ሀገር ነው። ግን ግብጾች ከጠቅላላ ቦታቸው 5% ላይ ነው የሚኖሩት። አርጊመንት ሀሳቤ ምንድን ነው? ቻይና የአፍሪካ 1/3 ሆና በሳይዝ ማለት ነው፣ በቁጥር ደግሞ የአፍሪካን የሚያክል ህዝብ ይዛ፣ እንደዛም ስንል ደግሞ እዛ ላይ 15% አገሪቱ አካባቢ ዴዘርት ሆኖ በ30 ዓመት ውስጥ 400 ሚሊዮን ህዝብ
የኢትዮጵያን 3.5 እጥፍ የሚሆንን ህዝብ ከገጠሬነት አውጥታ ከተሜ አድርጋ ተአምር የሚባል ኢኮኖሚያዊ እድገት አስመዘግባ ምንም አልሆነም። አካባቢ ሊቪንግ ሃፒሊ ማለት ዶንት ቴክ ሚ ሮንግ። እኔ አሁን ለምሳሌ ነን አርባን ኤሪያስ ፕሪዘርቬሽኑ ችግር ነው፣ አያስፈልግም፣ ጥቅም የለውም ወዘተ ወዘተ እያልኩ አይደለም። እያልኩ ያለሁት ምንድን ነው ኢቨን አንፕላንድ በሆነ መልኩ እንኳን ዴቨሎፕመንት ተሰርቶ አንፕላንድ በሆነ መልኩ እና አሁን እንግዲህ ሳያቀዱ ሰርተውት ነው የምላችሁ። ሳያቀዱ ሰርተውት ቆንጆ ቆንጆ ከተማ ሰርተዋል። የሚያመነጩትን ኮንክሪት በአመት አይታችሁታል። 2.1 ቢሊዮን ታውንስ ኦፍ ኮንክሪት ፐር የር እያመነጩ፣ ይሄም ደግሞ የአሜሪካ፣ የጃፓን፣ የቪየትናም፣ የህንድ ወዘተን ኮንክሪት በላይ ሆኖ ምንም አልሆነም። አካባቢ በጣም ሬዚለንት ነው። ሞር ኢምፖርታንት እኔ ዛሬ መጣልኝ አሁን ከቻት ጂፒቲ ጋር እንግዲህ ጠዋት ኮንቨርዝ እያደረኩ የመጣልኝ ሀሳብ ምንድን ነው? እንዲያውም አርባናይዜሽን በተለይ ደግሞ እኛ በምናስበው መልኩ ዘመናዊ የሆነ አርባናይዜሽን ማለት ነው፣ ዘመናዊ ፕላንድ የሆነ እነዚህ ነን አርባን ኤሪያዎችን ፕሪዘርቭ ማድረግና ኢኮሎጂካል ሰርቪስ ያልናቸውን ነገሮች ማስጠበቅን ከግምት ውስጥ አስገብቶ የተሰራ አርባናይዜሽን እንዲያውም ከአካባቢ ጥበቃ አንጻር ኢትስ ዘ አልቲሜት ናቹራል ፕሪዘርቬሽን ነው። ለምን መሰላችሁ? ሰውን ሰብስባችሁ ስታጉሩት ከተማ ውስጥ ከገጠር አውጥታችሁ ገጠሩን እንዳለ ለራሱ ስተውታላችሁ። ኮንሰንትሬትድ ማለት ነው ነው ፖፑሌሽን ዴንሲቲ። አሁን ብትሄዱ በየገጠሩ ዝም ብሎ እዛ ጋር 300 ቤቶች እዛ ጋር ከ300 ቤቱ በኋላ ስንትና ስንት ተጉዛችሁ ነው ሌላ 500 ቤት የምታገኙት? ካለም ነው የምላችሁ። አንዳንዴ እንዲያውም እንዳልኳቸው አሁን የአቶ መለስን ፔፐር ባለፈው አሁን ሪቪው ላይ ነው ስንት የተጀመረ ነገር ቀምጠን ነው እዚህ ጋር የመጣን ሪቪው ስናደርግና የአቶ መንግስቱም አንድ ጊዜ ይናገሩት ነገር ይሄ ነገር ሲሪየስ ነው ማለት ነው። ማለት የገጠር ህዝቡ አሁን ማናቸው ስማቸው አቶ መንግስቱ ሲሉ የነበሩት ምንድን ነው? ህዝብ ሲሰለጥን ተሰብስቦ ነው የሚኖረው። እኛ ለምንድን ነው እንደ ጦጣ እንደ ጭላዳ ዝንጀሮ ገደል ላይ ተሰቅለን የምንኖረው ሲል ሰምቼ ገርሞ ማለት ያው ተናዱ ነው ብዬ ነበር ያለው። ነገር ግን የአቶ መለስ ወረቀትም ላይ ገጠሩ ህዝብ በጣም ተበታትኖ ነው ያለው። ስለዚህ የገጠሩን ህዝብ ሰብስበህ አምጥተህ ከተማው ስታደርገው ስፔሻሊ ደግሞ ከተማ ውስጥ እነዚህ ነን አርባን ኤሪያዎቹን ፕሪዘርቭ የማድረግ ተፋሰሶችን የመጠበቅ ራፐሪየን ኤሪያዎቹን ከጎንና ከጎን ያሉትን ቬጂቴሽን እርጥበቱን ወዘተ ሜንቴን በአጠቃላይ ኢኮሎጂካል ሰርቪሳቸውን እንዲሰጡ በሚያደርግ መልኩ ከሰራኸው እና ህዝቡን ሰብስበ ከተማ ውስጥ ከጠረነፍከው እንዲያውም ገጠሩን ረፍት ትሰጠዋለህ ከሰው አክቲቪቲ። ያም ብቻ አይደለም፣ ግብርናው ሞደርናይዝድ እየሆነ ሲሄድ ኢኮኖሚክስ ኦፍ ስኬል ስለሚኖረው በጠባብ ቦታ ላይ ነው ብዙ ምርት የሚያመርተው። ማለት ሌበር ብቻ አይደለም የሚለቀው ግብርናው፣ ሌበር ብቻ አይደለም የሚለቀው ማለት እንግዲህ ባለፈው የተከታተላችሁኝ ሰዎች እንደምታውቁት ላይክ ነው ልማቱ ሲሰራ ላይክ ነው ግብርና መር ልማት ሲሆን ግብርና መር ኢንዱስትሪያላይዜሽን ስናደርገው የሚያመጣቸው የገንዘብ ጥቅም፣ የኑሮ ማርከስ፣ የምንድነው ካፒታል ኢንጀክሽን፣ ፎሬን ከረንሲ ጀነሬሽን፣ ላይክ ነው ጊቪንግ ኮምፒቲቲቭ አድቫንቴጅ ወዘተ ብለን ግብርና መር ኢንዱስትሪያላይዜሽን የሚያመጣቸው ብዙ ጥቅሞች አሉ ብለን አውርተናል። ከዛ ባሻገር እኔ አሁን የታየኝ ነገር እንዳልኳችሁ ዛሬ ዲስከስ ሳደርግ የታየኝ ነገር ምንድን ነው? ግብርናው ራሱ ማለት እንትን ስለሚሆን ሞደርናይዝ ስለሚሆን በጣም ኤፊሽንት ስለሚሆን በውስን ቦታ ላይ ነው ብዙ ነገር የሚያመርተው። ን ያ ምን ያደርገዋል መሰላችሁ? ይሄ በአጠቃላይ አካባቢ ጥበቃ የሚባለውን ነገር ገጠሩን ያሳርፈዋል። ላይክ ነው ሰፊው የሀገሪቱ አካባቢ ኢት ውድ ጌት ሬስት ነው። ምክንያቱም ሰው ተሰብስቦ ኦርጋናይዝድ በሆነ መልኩ ፕላንድ በሆነ መልኩ ከተማ ውስጥ ገብቶ ያንን ሰፊውን አካባቢ ይተዋል እና እንዲያውም
እኔ ላይ ላይክ ነው እንደ ሀሳብ መጣልኝና አልቲሜት ነው ላይክ ነው አልቲሜት ኢኮሎጂካል ፕላኒንግ ኢዝ አርባናይዜሽን አልቲሜት ነን አርባን ኤሪያ ፕሪዘርቬሽን ኢዝ አርባናይዜሽን እና ምን ልላችሁ ነው እንግዲህ ወደ እንትኑ ልመለስ እና አንደኛ ያው እንትኑ ፋክቱ ስላስገረመኝ ነው ያመጣኋችሁ ወደዚህ 40 ደቂቃ ሆኖታል። ወደዚህ የመጣሁበት ምክንያት አንዱ ምንድነው ፋክቱ ስላስገረመኝ ነው። ምክንያቱም አንድ ቻይና በአመት የምታመርተው የኮንክሪት መጠን የጠቅላላው ዓለም ከሚያመርተው የኮንክሪት መጠን የሚበልጥ መሆኑ ገርሞኛል። ማለት የሚገርም ስታቲስቲክስ ነው። እሱም ብቻ አይደለም በ30 ዓመት 400 ሚሊዮን ህዝብ ማውጣቷ ማለት 400 ሚሊዮን ህዝብ ከገጠሬነት አውጣታ ከተሜ ማድረጓ። ቪየትናም በአመት እንደዚህ ወደ 100 ሚሊዮን ምናምን የሚጠጋ 100 ሚሊዮን ቶን የሚጠጋ ኮንክሪት ማምረቷ ወዘተ ወዘተ እንደ ኢንፎርሜሽን እንደ ስታቲስቲክስ አስገራሚ ነው። እና ቪየትናም ከአሜሪካ በልጣ መገኘቷ በኮንክሪት ዳምፒንግ ወዘተ ወዘተ ለነገሩ ኤክስፕሌን ታደርጉታላችሁ። አሜሪካ ኦልሬዲ የተገነባ ሀገር ነው፣ እነሱ ገና እየገነቡ ነው። እና ስታቲስቲክሱ ስላስገረመኝ ነው። ከእሱ ጋር ተያይዞ ግን ሁለት ነገሮችን ለማስቀመጥ ነው። አንደኛ በዚህ ፍጥነትም እየተገነባ ምንም አልተኮነም ነው የምላችሁ። ማለት የእኛን 4.5 እጥፍ አይደለም። የኢትዮጵያን አሁን 22% ያለውን ህዝብ 100% ከተሜ ብናደርገው እንኳን ምንም ችግር እችን የምታክል ማለት አይደል አካባቢ አናዛባም። የአየር ልክ ነው። ለዛውም አምፕላን በሆነ መልኩ ብናደርገው እንኳን ነው። ስለዚህ ዝም ብለን ነው ማስፋት ያለብን። ዝም ብለን ነው ሰው ወደ ከተሜ ማምጣት ያለብን። ላይክ ነው የሆነ አእምሯችን ላይ ድሪቶ አድርተን መቀመጥ የለብንም ነው። ሁለተኛው ግን ፕላን ተደርጎ ደግሞ ከተሰራና ፕላንም ባይደረግም ግን ከተሜነት በአካባቢ ጥበቃ ከገጠሬነት ይበልጣል። ምክንያቱም ሰውን ሰብስበው አምጥቶ እዚህ አስገባውና ገጠሩን ረፍት ይሰጠዋል። ስለዚህ there will be ample preserved ኤሪያዎች ይኖራሉ እና ኢኮሲስተሙ ይጠበቃል ነው ላይክ ነው ባህር ዛፎቹ ይጠበቃሉ ወዘተ። ኢንቫይሮንመንታችንን ፕሮፐርሊ ኬር ማድረግ እንችላለን። ያን ለማለት ነው። እንግዲህ ይሄን ካልክ ወደ ፔፐሩ ልመለስ። ወደ ፔፐሩ ልመለስ። So empirical model specification ይላል እንግዲህ the logistic regression model was applied to identify the major determinants of the current management status of non-urban areas as perceived by urban households who in this analysis are deemed to be one of the key beneficiaries of environmental ecological ecosystem services rendered by non-urban areas። እንግዲህ ይሄ ሪግሬሽን ሞዴል የሚባለው እንትን ነው ግንኙነትን የሚያጠና ነው። ለምሳሌ በከተሜነትና በአካባቢ መመናመን መካከል ምን አይነት ግንኙነት አለ? በአረንጓዴ አካባቢዎች መመናመን መካከል ምን አይነት ግንኙነት አለ? ከተሜነቱ በጨመረ ቁጥር ይመናመናሉ ወይስ ይጨምራሉ ወይስ ይቀንሳሉ? ባሉበት ይቀጥላሉ? ይህም ደግሞ በነዋሪዎቹ ላይ እንትን ሰጥቷል ማለት ምን አይነት ኢምፕሬሽን ፈጥሯል? ደስተኛ ናቸው ወይ በአካባቢው አይደሉም ወይ? ማለት በአብዛኛው ግሪን ኤሪያ አለ የለም ወዘተ እና ንጹህ አየርን ተነፍሳለን ወይስ በህንፃ ተጨናንቀናል? ማለት ግንባታው ኑሮን አስቸጋሪ አድርጓል ወዘተ ወዘተ የሚለው በእነሱ አይን እንዴት ይታያል የሚለው አብረን ላይክ ነው ሪሌሽኑን አይተን እነሱ ጀጅ የሚያደርጉበትን መንገድ እናያለን። ምክንያቱም አልቲሜትሊ የኢኮሎጂካል ሰርቪስ ተጠቃሚዎቹ ማን ናቸው? እንትኖቹ ናቸው፣ ነዋሪዎቹ ናቸው። ምክንያቱም ከአየር ጥራት፣ ከውሃ ጥራት፣ ከንጹህ አካባቢ፣ ከመዝናኛ ከመናፈሻ ቦታዎች ወዘተ ተጠቃሚ የሚሆነው ማለት ነው ያው ነዋሪው ነው። In order to foster sustainable urban space, several research concur that mental constructs must be considered when defining conservation objectives for non-urban areas in urban ecosystems.
እና አብሮ የሰዎችም እንግዲህ የነዋሪዎቹም ግንዛቤ እንትን ውስጥ መግባት አለበት ነው። ምክንያቱም አሁን ለምሳሌ አረንጓዴ ቦታ ቅንጦት የሚመስላቸው ሰዎች ሊኖሩ ይችላሉ፣ ወይም ይኖራሉ፣ ወይም አሉ። ስለዚህ ኢትስ ሶ ኢምፖርታንት። ምክንያት ቦታው መኖሩ አስፈላጊነቱ ምናምን ካልተረዱት አረንጓዴ ቦታ ማለት እንኖር እንጂ መንገድ ይሰራል ላይ ነው። እንዴት ልበላችሁ? ለምሳሌ መሀል ላይ ግሪን ስፔስ ስተው የቤት ችግር እንደዚህ በራከተበት ሁኔታ አንተ ለአረንጓዴ ቦታ ትጨነቃለህ አይነት ነገር ሊያመጣ ይችላል። እና ፐርሰፕሽናቸው in order to foster sustainable urban space, several researchers concur that mental constructs must be considered. ማለት የሰዎች የአስተሳሰብ ስርዓት እና ግምት እይታ ከግምት ውስጥ መግባት አለበት። when defining conservation objective for non-urban areas in urban ecosystems, the importance of understanding people's attitudes towards management of non-urban areas has been underscored by many in recent times. ያው ሰው ይጠቅማል ብሎ ካሰበ ነው ቦታ ሰጥቶት ለመስራት ቦታ የሚሰጠው እና ግንዛቤም። ስለዚህ ይጠቅማል ብሎ ለማሰብ ምን ያስፈልጋል? ግንዛቤ ያስፈልጋል ማለት ነው። ግንዛቤ ግን አንዳንዴ ምንድን ነው ግንዛቤያችሁ ራሱ የኢኮኖሚክ ፍላጎታችሁ ተገዢ ይሆናል ማለት አይደለም። ኒድ አይራርኪካል ስለሆነ እኔ በዛ እስማማለሁ። አይራርኪካል ነው ማለት ቤት እየቸገራችሁ ምን ልበላችሁ፣ ጥሩ መኝታ ቤት እየቸገራችሁ መኝታ ቤት ልታደርጉት የምትችሉን ቦታ ግሪን ላድርገው አትሉም ይመስለኛል። ዶንት ዩ ቲንክ? ስለዚህ እንትን ነው ማለት አንደርስታንዲንጉን ቢኖር ኢኮኖሚክ ሪያሊቲው አሁን ለምሳሌ የሚያስቸግረው ያው ከኛ ከማነሳነው ቶፒክ ጋር አብሮ የሚሄደው ምንድን ነው እንትን ነው ከተማው ጠባብ ስለሆነ የእንትኑ ኢኮኖሚክ ፍላጎቱ ከጤናማ ማለት ዛሬን ልኑርና በቃ ነገም ሆናለሁ እንድትሉ ያደርጋችኋል። ማለት ቦታው ጠባብ ከሆነ ኮንጀስትድ ከሆነ የቦታ እጥረት ካለ ወጣ ብላችሁ ቤት ስትከራዩ ደግሞ የትራንስፖርት እጥረት ካለ ከተማው ጭር ብሎ የሚደብራችሁ ከሆነ ወታችሁ የምትዝናኑበት ሻይ የምትጠጡበት ምናምን ከሆነ ምንድን ነው የሚባለው ኮዬ ፈጬ ሁለት መኝታ ቤት ያለው ኮንዶሚኒየም ከምኖር እዚህ አዲስ አበባ መጥቼ ስቱዲዮ ላይ ብኖር ይሻለኛል ልትሉ ትችላላችሁ። እና በሌላ አማርኛ ምንድነው ግሪን የሆነ ቦታ ላይ እና ስፓሸስ የተመቸ ቦታ ላይ ከምኖር ለስራ እንዲመች ለፋሲሊቲ ለመዝናናት ወጣ ብዬ ሻይ ጠጥቼ ሰው አግኝቼ ብላችሁ you might make your decisions እና አንደርስታንዲንጉ it's detrimental። ግን አንደርስታንዲንጉ ራሱ እኔ እንትን ነው የሚመስለኝ። ገብቷችኋል? ለኢኮኖሚ ፍላጎታችሁ ተገዢ ነው ማለት እንዳልኳችሁ አሁን ወጣ ብላችሁ ጥሩ ቤት ልትከራዩ ትችላላችሁ ማለት ወደዚህ ጉዳይ ከሌላችሁ ምናምን ከሌላችሁ። ግን ወጣት የሆነ ወይ ስራ ያለው ሰው ምናምን እዛ ወጣ ያለበት ቦታ ላይ ጥሩ ቤት ልስጥ ምናምን ከምትሉት እና እዚህ የሆነች ማለት መሀል ፒያሳ ላይ ወይ ካሳንቺስ ወይ ቦሌ ላይ ምናምን የሆነች ጠባብ እና የምትመች ላይ ነው ገብቼ ተኝቼ ምናምን መውጣባት ቦታ ብትሰጠኝ ሊል ይችላል። እና ልክ ባይ ደ ሴም ራሽናል ከተሜነቱ ቦታውን ሪስትሪክት አድርገ ነው ከኢንፍራስትራክቸር አርቀ ነው ከኮንቪኒየንስ አርቀ ነው ምናምን ሌላውን አካባቢ ሰውን ሁሉ ጠቅጥቀን እዚህ ጋር ስለያዝ ነው ማለት ሰው አሁን ለምሳሌ እንደዚህ የተጨናነቀው ሰው አረንጓዴ ቦታ ሊሰጥ ይችላል፣ ፕራዮሪታይዝ ሊያደርግ ይችላል፣ አይችልም ነው እና የሀሳቡም ይወስነዋል። ግን እኔ ከሀሳቡ ጋር አብሮ አሁን እንግዲህ ሊሚቴሽን ምናምን የፈጠረው ምንድነው የፖለቲካል ባውንደሪው አንዳንዴም ደግሞ ፊዚካል ባውንደሪው የሚፈጥረው ጠባብ ስፔስ እና የሚፈጥረው ከፍተኛ ላይክ ነው ደግሞ በፖፑሌሽን ግሮዝ እና ኢንፍለክስ ምክንያት የሚፈጠረው የቦታ ዲማንድ ኮንስትራክት ሜንታል ኮንስትራክቱን አፌክት ሊያደርገው ይችላል። It is this recent upsurge of studies attempting to explain the variation in how people use and perceive the attractiveness of green spaces.
that has guided the choice of the dependent variable for model application። ስለዚህ ማለት ምን ይወስናቸዋል የሚሉትን ነገሮች ላይክ ነው ይሄ ሞዴሉ ምን በምን ላይ ይወሰናል የሚሉትን ነገሮች ስለሚሰራ እነዚህ ነገሮች ከግምት አስገብተናል ነው ቫሪያብል ስንመርጥ። This study assumed that the probability of a household defining the surrounding green space as a poorly managed is determined by the underlying obstacles to the sustainable urban planning practices commonly mentioned in the literatures of urban areas እና ላይክ ነው ይሄ ጥናት እንግዲህ አስዩም ያደረገው ነገር አለ ነው assume that the probability of a household defining a surrounding green space as በአካባቢ ያለው አረንጓዴ ቦታ በትክክል ማኔጅ ተደርጓል which means ከተማው ወይንም አገነባቡ ወይንም ሁኔታው አረንጓዴ ቦታዎችን የሚገባቸውን ትኩረትና ቦታ ሰጥቶ ሰርቷቸዋል ወይስ አልሰራቸውም፣ ፑርሊ ማኔጅድ ነው ወይስ አይደለም ብለው determined by underlying obstacles to sustainable urban plan like ነው በስተጀርባ ባሉ በተለያዩ ምክንያቶች ላይ ይወሰናል like ነው በተለያዩ የነን አርባን ኤሪያስ ጉዳዮች ላይ በተሰሩ ጥናቶች መሰረት አሁን ያልኳችሁ ነገር ነው ማለት አካባቢው አረንጓዴው ቦታ በደንብ ተይዟል ይጠቅማል ወይ ወዘተ ብሎ ሰውየው የሚኖረው አንደርስታንዲንግ like ነው commonly mentioned obstacles ያንን ነገር ለመፍጠር ምን ያህል ሰንካራዎች ባሉት እንቅፋቶች ላይ የተወሰነ ነው የሚለው which means አሁን ለምሳሌ እንዳልኳችሁ በጣም የቤት ችግር ባለበት ቦታ ላይ እና ወይም የሰው ግንዛቤ ዝቅተኛ በሆነበት ቦታ ላይ አካባቢ በትክክል ማኔጅ ተደርጓል አልተደረገም ብለው ቦታ አይሰጡትም። እንዴት ብዬ እንደማስቀምጥ አይዲያው ምንድነው? it depends on a lot of things ሰዎች ቦታውን የሚሰጡት ትኩረት ለቦታው ያንን ቦታ ዴቨሎፕ ለማድረግ ባሉ ኦብስታክሎች ላይ የተመሰረተ ነው የሚለው። In such a condition, when dealing with dichotomous dependent variable, the main interest is to assess the probability that one or the other character is present. The logistic regression model answers the question, what determines the probability that the answer is yes or no? ማለት አዎ በትክክል ተይዟል አካባቢው ወይንስ ደግሞ አይ አልተያዘም ብሎ ለማለት ምን ይወስነዋል ነው። ሰዎችን እንደዛ እንዲሉ የሚያደርጋቸው ይህንን መልስ እንዲሰጡ የሚያደርጋቸው ምንድነው ነው? አሁን ላይ ኮንፊውዥኑ የሚፈጠረው ምንድነው? ቀላል አይደለ ወይ ስታየው ምን ዲተርሚናንት ፋክተር ያስፈልገዋል? ስታየው ከተያዘ ተያዘ ነው ማለት ጥሩ ተደርጎ ከተያዘ ተያዘ ነው፣ ካልተያዘ ደግሞ ጥሩዋል። ግን ይገርማቸዋል ኢት ዲፔንድስ ሰዎች እንትናቸው በጉዳዩ ላይ የተለያየ ግንዛቤ እንዲኖራቸው የተለያየ ነገር ያደርጋቸዋል። በሌላ አማርኛ ኢንቫይሮንመንት አስተሳሰባቸውን ይወስነዋል ነው like it's not nature it's nurture ማለት ሁሉም ሰው ለአረንጓዴ ቦታ እኩል ቦታ የለውም። The special feature of the model guarantees that probabilities estimated from the logistic model will always lie within the logical bounds of 0 to 1 anyway like ነው statistical method ነው። ስለዚህ አንድ እንደዚህ ነው አንድ ምንድነው 0 ከሆነ በጣም ዝቅተኛ ነው አንድ ከሆነ እንትን ነው ምናምን ብለው ሪግሬሽኑን አናሊሲሱን ኤክስፕሌን እያደረገው ነው። ስለዚህ የሚገኘው መልስ በዜሮ እና በአንድ መካከል እንዲወድቅ ብቻ እናደርገዋለን። ዛት ወደ ዜሮ በተጠጋ ቁጥር ያነሰ እንዲሆን ወደ አንድ በተጠጋ ቁጥር ለምሳሌ ወደ ዜሮ በተጠጋ ቁጥር ሰውየው ማለት ስታቲስቲካል ሜተዱ ሲሰራ የሚያወጣው ቸርናውት የሚያደርገው ነምበር ከዜሮ እና ከአንድ እንዳይበልጥ አድርጎ ነው። ዛት ወደ ዜሮ ሲሆን ወደ ዜሮ በተጠጋ ቁጥር ወይንም ከ0.5 በታች በሆነ ቁጥር በሆነ መጠን ምን አይነት ኢምፕሬሽን እየሰጠ ነው ሰውየው አካባቢው ማለት የማነው ሰው ግሪን ኤሪያው በደንብ ተይዟል ብሎ እንዳያምን የሚያደርገው ነው። ከ0.5 በላይ የሆነ መልስ በሰጠበትና ከ0.5 በላይ የሆነ ማለት ተሰርቶ ስታቲስቲክሱ ተሰርቶ ሲመጣ የሚያወጣ ውጤት በ0.5 እና በ1 መካከል ከሆነ ሰውየው ወይም ተጠያቂው ሰው ኢንተርቪው ይሄ አረንጓዴ የሚባለው ቦታ በትክክል ተይዟል ብሎ የማመን ነገር አለው ማለት ነው። ስለዚህ ይሄ ስታቲስቲካል ሪግሬሽን ሞዴሉ
እንደዚህ በዚህ አሁን እዚህ ጋር በምታዩት ፎርሙላ ነው የሚሰራው። ፎርሙላውን መረዳቱ ላይክ ነው። ፖይንቱ ምንድነው ነው ላይክ ዋይ ሶ ኮልድ ኢንዲፐንደንት ቫሪያብል ማለት ዲፐንደንት ቫሪያብል የሚሉት ነገር አለ which means ተደጋፊ ነው። እና ተደጋፊው ማለት ምንድን ነው? ሰውየው ሲጠየቅ አካባቢ ላይ ያለው ግሪን ኤሪያ በትክክል ተይዟል ወይ ብሎ ሲል ሰውየው አዎ ሊል ይችላል፣ ወይም ደግሞ አልተያዘም ብሎ ሊመለስ ይችላል ማለት ነው። ስለዚህ the probability or likelihood of a household of dismissing surrounding green space as poorly managed። ስለዚህ poorly managed ነው ካለ ማለት ሰውየው ማጣጣሉ ማለት ነው። ይህ አካባቢያችሁ አረንጓዴ ስፍራ አለ ምናምን ሲባል አረቶ የለም ዝም ብሎ ምናምን ነው የሚልበትና አዎ አለ ጥሩ ነው ምናምን የሚልበት ፕሮባቢሊቲ ዲፐንደንት ቫሪያብሉ ነው። እነዚህ ደግሞ በምን ላይ ዲፔንድ ያረጋሉ ነው። ወደ 7 ነገሮች ይዘረዝራል ማለት ነው። ማለት በከተማ ውስጥ ፑር አርባን ፕላኒንግ መኖሩን የአርባን ፕላኒንግ ፖሊሲው ደካማ መሆኑና አለመሆኑ ምን ያደርገዋል ላይክ ነው። አርባን ፖሊሲው ደካማ ከሆነ የግብ ላይክ ነው ዴፊኒትሊ የተዳከመ ነገር ስለሚፈጥር የተዳከመ ላይክ ነው ጥሩ ተይዟል አይ አልተያዘም የሚለውን ነገር ያስከትላል ማለት ነው። ሎኬሽን ኦፍ ሃውስሆልድ የቤቱ የሰውየው ቤት የት ነው የሚገኘው? ጫንጮ ታውን ውስጥ ነው? ነቀምቴ ሲቲ ነው ወይንስ አዲስ አበባ ሲቲ ነው? ማለት የት ነው የሚገኘው? ምክንያቱም ወደ ጫንጮ በሆነ ቁጥር ግንዛቤው ምናምን ስለማይኖረው አዎ ነው የሚለው ነው። ነቀምቴ ሲቲ ሲሆን መከላከለኝ፣ አዲስ አበባ ሲሆን ግን ግንዛቤው ትንሽ ሻል ስለሚል በጣም አሪፍ ካልሆነ አሪፍ አይደለም አይልህም ነው። የቦታ እጥረትም የከተማ ቦታ እጥረትም ሰውየው የስ ኦር ኖ ብሎ እንዲል ያደርገዋል። ምክንያቱም ኢት ዲፔንድስ ነው ላይክ ኖት ቫሪያብል። ምክንያቱም ያው ለምሳሌ አዲስ አበባ ውስጥም ሆኖ በጣም የቤት ችግር በሚያንገበግብበት ሰዓት ለአረንጓዴ ስፍራ ቦታ ከመስጠት ይልቅ እንትኑ የሚበልጥበት ይመስለኛል። እንደኔ ነው የምላችሁ። ለአረንጓዴ ቦታ ትኩረት ከመስጠት ይልቅ ቤት የማግኘት ነገር ስለሚያንገበግበው አረንጓዴ ቦታ ተያዘ አልተያዘ ኢደዝን ኬር። ስለዚህ አካባቢው ተይዟል አልተያዘም ዲስሚሲቭ ነው የሚሆነው የሚል እምነት አለኝ። ላክ ኦፍ ኢንቫይሮንመንታል አዌርነሱ ማለት የአካባቢ ጥበቃ ላይ ያለው የግንዛቤ ደረጃ ኢደዝን ኬር። አሁን ዝም ብሎ ቆንጠር ምናምን የበዛበት ዝም ብሎ በቀንድ ማለት እንትን ምናምን የበቀለበት ቦታ ቢያይ አረንጓዴ ቦታ ተይዟል ብሎ ሊያስብ ይችላል። ደግሞ በእንክብካቤ ንጹህ ጸድቶ ህዝብ የሚዝናናበት ምናምን ጥሩ አየር የሚተነፈስበት ሌሎቹ ነገሮች አዌርነሱ ኢት ዲፔንድስ ኖረ አልኖረም፣ ከኖረም በትክክል ተይዟል አልተያዘም የሚለውን ነገር የሚመልስበትን መንገድ አዌርነሱ ይወስነዋል ማለት ነው። ስቴክሆልደር ኢንቮልቭመንት ማለት ባለድርሻ አካላት ያላቸው ተሳትፎ በአካባቢ ጥበቃ ላይ የተለያዩ ባለድርሻ አካላት ያላቸው ተሳትፎ እና ፑር ኮኦርዲኔሽን ደካማ የሆነ የትብብር መዋቅር ማለት ነው። በአጠቃላይ እነዚህ የተለያዩ ቫሪያብሎች ተያይዘው ማህበረሰቦች ወይንም የህብረተሰብ ክፍሎች አካባቢያቸው ያለው ግሪን ኤሪያ በአግባቡ ተይዟል ወይስ አልተያዘም የሚለውን ጥያቄ በአዎንታዊ ወይ ባሉታዊ እንዲመልሱላቸው ያደርጋል ነው። ምንድነው ፋይዳው ነው which means ፋይዳው ወሳኙ ነገር አልቲሜትሊ ህዝቡ ነው። ህዝቡ ማለት አንደ ኖርማል ሰርከምስታንስ ህዝቡ አይ አረንጓዴ ቦታ እጥረት አለ ብሎ ካለ ጥሩ ስራ አልሰራህም ማለት ነው። The choice of the explanatory variables has been guided by current debates on non-urban areas as they obtain from existing literatures. ሳይንቲፊክ ነው ይሄ ብዙም የሚጠቅም አይመስለኝም። ከዚህ ነው ያመጣሁት እያለ existing literature on non-urban areas suggests that people's attitude toward the management status of non-urban areas may be influenced by such variables as። ስለዚህ አሁን እነዚህ ነገሮች ከየት ነው ያመጣቸው ነው። ለምሳሌ ቤቱ የሚገኝበት ቦታ፣ የፖሊሲው የአርባን ፕላኒንግ ፖሊሲው፣ የመሬት እጥረት፣ የኢንቫይሮንመንታል አዌርነስ፣ የስቴክሆልደርስ የባለድርሻ አካላት ተሳትፎ፣ ደካማ የሆነ የትብብር ስርዓት ምናምን የሚሉትን ነገሮች ዲተርሚናንት ናቸው ብለህ ከየት አመጣህ ነው። በተለያዩ ጥናቶች ተጣርተው እነዚህን ነገሮች ማለት ቫሪያብል ዲፐንደንት ቫሪያብል ኤክስፕላናተሪ ቫሪያብል አድርገህ
ሪግሬሽን አናሊሲሱን ስትሰራ ህብረተሰቡ ስለ አካባቢው ምን አይነት ግንዛቤ እንዳለው በአንጻራዊነት የተሻለ መልስ ታገኛለህ ከሚል ነው የመጣው ነው የሚለው። ከጥናቶች የተወሰደ ነው። 10ኛውን በዚህ አቆማለሁ። በ11ኛው እንገናኝ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ